ወንዝ አሻገርከኝ ወግ ማረግን አሳየህ ልክ ጌታን ካገኘው በኋላ ግን ረሃብ ምን እንደሆነ አወቅኩኝ መታረዝ ምን እንደሆነ አወቅኩኝ ብቸኝነት ምን እንደሆነ አወቅኩኝ መገፋት መጠላት ምን እንደሆነ አወቅኩኝ ላይፍ ኢትዮጵያ ውስጥ በጣም ጎምዛዛ ሆኗል ላከኝ አውሮፓ ላከኝ ሲል ሰው እሱ ብቻ ይመስለዋል ለዛ አይደለም በኦርቶዶክስ ቤትም ሆኜ ጌታን ወደዋለሁ ጌታን አውቀዋለሁኝ ምንም አዲስ ያወቅኩት የተዋወቅኩት ጌታ የለም የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ 13 ዓመት ጀምሮ ነው ፍቅር ያዘኝ ቱሉ ይልሃል ይተው ከጥንት እስከ ዛሬ ድምጸ ቴዎድሮስ ታደሰ ነው እና የመንፈሳዊ ህይወት ላይ ያለው ወንጌል አማኞች ብቻ ሳይሆን ሌላ እምነት ላይ ያሉ ኢትዮጵያውያን ጠቅላላ ብዙዎቹ ይወዱሃል ስምህም ይመሳሰላል ቴዲ አፍሮም ጋራ የሚያመሳስሉ አሉ እግዚአብሔር ሲፈልግ ልኮ ይባርካል ሲፈልግ አስቀምጦ ይባርካል ጆሆቫ ጃሃራ የሚባለው እግዚአብሔር አቅራቢያችን ነው አይደለ የወለ ቤተክርስቲያን ገብቼ ቁጭ ብዬ ተካፈልኩኝ ጥቅስ ተለጥፏል በአንተ ፊት የተከፈተ በር ሰጥቻለሁ ማንንም ሊዘጋው አይችልም immediately ያ መልእክት ለኔ እንደሆነ ገባኝ በዋነት ፕሮፌሽናሊ የማይሰሩ ሰዎች ምናምን ከዘፈን ጋር ሲያመሳስሉ በእናደዳሉ ዓለማዊ ብትሆን እኮ ማንንም እኮ ያሳድድም ልብስን ቲሸርት አሰርቶ ምናምን ጭራሽ ዩአር ማይ አይዶል ምናምን አይደል እንደሚሉት ማንንም ጀጅ አላረግም ምክንያቱም እኛ ትላንት ምን ነበር ምን እንል ነበር አይደል ዴስቲኒያችን እኮ ሌላ ነገር አይደለም የምስራቹን ወንጌል ለዓለም መንገር አይደል ከፊልም ጀርባ አንተን ታዋቂ ማድረግ አይደለም በአብርሃም ዘመን ከነበረው ረሃብ ይልቅ በእጥፍ የሆነ ረሃብ በልጁ በይስሐቅ ዘመን ሆነ ይላል መጽሐፍ ቅዱስ ሲናገር ብዙ ማይሆኑ ግዚዎችን በትንቢት የተሻገርነው አለ አሁን ትንቢት የሚናገረውን ሐሰተኛ ነብይ እውነተኛው ማን ነው የሚለው አይነግሩ ያው ብዙ ልናወራ እንችላለን ጨለማዎችን ትቻቸዋለሁ አናወራም እግዚአብሔር ደካማ ይፈልጋል ስለዚህ እሱ ላይ ራሱን ጣል የሚያደርግበት ይፈልጋል ለመኮብለል ላሰፈሰፉ ሰዎች እግራቸውን ላነሱ ሰዎች ምንም ነገር ከማድረጋችን በፊት ምንም ውሳኔ ከመወሰናችን በፊት እግዚአብሔር ምን ይላል በኔ ጉዳይ እግዚአብሔር ምንድነው ፈቃዱ የሚለውን ነገር ማወቅ በዚህ ዘመን ይጠቅመናል ብዬ አምናለሁ ስለዚህ ወደፊት ዶክተር ቴዎድሮስን ደግሞ እንደገና በሁለተኛው ንግስት አስቴር ካልሆንኩኝ መጥቼ ኢንተርቪው ያደርጋለሁ ሰላም ጤና ይስጥልን የተከበራችሁ ተመልካቾች እንዴት ናችሁ ጣፋጭ ወግ የተሰኘ ፕሮግራሜን ይዤላችሁ ቀርብ ያለሁኝ እንግዲህ እንደ መስቀል ወፍ ብቅልም እያልኩ አስቸግሬያለሁ ይመስለኝ ዛሬ እንግዲህ በጣም ተወዳጅ እንግዳ ነው ይዤ የመጣሁት ኢንፋክት ሁሉ ቀን ተወዳጅ እንግዳ ነው ይዤላችሁ የመጣው ወጣት ነው በጣም የብዙ ሙያዎች ባለቤት ነው በዛ ላይ እግዚአብሔርን በጣም ነው የሚወደው እግዚአብሔርን ከመውደዱ የተነሳ በቃ ዝም ብሎ ይዘምርለታል ለእግዚአብሔር በጣም ቆንጆ ድምጽ አለው መልኩም ቆንጆ ነው ሌላ ደግሞ ምን እንደው ልንገራችሁ ከዚህ በፊት ካሜራ ኤዲቲንግ ተምሯል የተደበቀ ሙያው ነው ስለዚህ ሲኒማቶግራፈርም ነው ማለት ነው ዲግሪውን ይዞ ማስተርሱን እየተማረ ነው አሁን በቅርቡ ደግሞ የመጋቢነት ስልጣን በቤተክርስቲያን ተሰጥቶታል የሁሉ የደረደርኩለት የማጠብቁት ሰው ማንዶል ልንገራችሁ ዘማሪ ፓስተር ቴዎድሮስ ታደሰ ማረጉ በዛብ እኔ ራሱ ካንቺ እየሰማሁ ነው እንዳዲስ አይደል ደነገጥክ የሁሉ ማረግ እኔ ማንኝ ቤቴስ ምንድነው እያልኩ አይ እኔ በምን እንደማምን ልንገርህ ሄድ ሰዎች ያላቸውን ነገር ይረሱታል ብዙ ጊዜ ነግሬ ቡስት ማድረግ በጣም ደስ ይለኛል Thank you ለምን ጧት ስንወጣ አካባቢያችን ሁኔታው ምናምን ያለንን ነገር ሳይሆን የሌለንን ነው የሚነግረን አይደል እና ድክም አድርጎን አንዳንዴ በቃ ልክ ቅድም እንዳልከው እንደ እረኔ ማንኝ ቤቴስ ምንድነው ብቻ እንድናንጎራጉር ነው የሚያደርገን እና እውነት ነው አይደል ካልኩት ውስጥ የተሳሳትኩት አለ የለም እውነት
ካሜራ ተምረሃል ኤዲቲንግ ተምረሃል ተምሬያለሁ ይሄኮ እንትኖች ላይ ራሱ ሚውዚክ ቪዲዮዎች ላይ ኮ የሚታይ ነገር ነው ወደ በኋላ የምናወራው ነገር ነው ይሄ በርግጥ እና እኔ ቴዲ አንተ የሚገርመኝ ድምጽ ቴዎድሮስ ታደሰ ነው እና የመንፈሳዊ ህይወት ላይ ያለው ወንጌል አማኞች ብቻ ሳይሆን ሌላ እምነት ላይ ያሉ ኢትዮጵያውያን ጠቅላላ ብዙዎቹ ይወዱሃል ስምህም ይመሳሰላል ከኢትዮጵያ ውስጥ በጣም ሌጀንድ የሆነው ድምጻዊ ቴዎድሮስ ታደሰ ጋር ማለት ነው ከዛ ደግሞ እንደገና ከቴዲ አፍሮም ጋራ የሚያመሳስሉ አሉ ስለዚህ እንደውም ቆይ ከየትኛው ልጀምር ቆይ ግን አንተ በጣም ነው እንደ ዘማሪ ሆንኩ እስቲ ዛሬ በጨዋታ ልጀምርሽው አልችልሽም በዚህ ቤት ቆንጆ በጣም ነው እንደ ሀብታም ሆንኩ ብለው አንዱ ልጅ አይታል አይደል እንዴት መነጋገሪያ እንደሆነች በጣም ጎበዝ ጠንካራ ልጅ ነሽ በነገራችን ላይ ኤሚ በጣም ብዙ በፊት ምን ተዋወቃለን ብዙ ሾዎችንም ትሰራለች ኦኬ ሶ አንተን ከቴዲ ጋራ ያመሳስሉሃል ምንድነው መልስህ ለዚህ እንግዲህ ያው አንዳንድ ጊዜ በምን ምልሽ ያው አርቱም ይመስለኛል ያው ሙዚቃ ያው በቤተክርስቲያንም ዘርፍም እና በሴኩላሩ ሲሆን ልዩነት ይኖረዋል እንጂ ሙዚቃ ነው እና ዜማ ነው ያው የመልእክት ልዩነት ነው ያላቸው ከዛ የድምጽ መመሳሰል ደግሞ ሊኖር ይችላል የቶን የቅላጼ እንደዚህ አይነት ነገሮች ሊኖሩ ይችላሉ ስለዚህ ያው ኢትዮጵያዊነት ደግሞ በራሱ የሚያመጣው የሆነ ከለር አለ ያደግሽበት ኢንቫይሮንመንት ቤተሰብ ባክግራውንድ ትምህርት ቤት ጓደኛ ስሰም ያደግሽው ሙዚቃ አይደለ እሱ ሁሉ የሚያመጣው የሆነ የራሱ የሆነ ከለር አለና ቀኝቶቹም ራሱ እኮ አሁን ለምሳሌ ለመንፈሳዊ ዓለም ብትጠቀመው እኔ ሙዚቃ ተምሬያለሁኝ ሰው የኢትዮጵያ ቀኝቶች የታወቁ ናቸው ከነዛ ቀኝቶች ውስጥ አንወጣም እኛ ቀኝቶቹን ቀደስናቸውና ለእግዚአብሔር ክብር የሚሉ አደረግናቸው አይደል እውነት ነው ስለዚህ ኖርማል ጤነኛ ነው አይ ጤነኛ ነው ሰላማዊ ነው አያ አንድ ቀን እንግዲህ ያው በመሃልም እነሱ በዘፈናቸው ማከል እግዚአብሔርን ያመሰገኑበትም ዝማሬ አላቸው ስለዚህ መሰጠት ነው ያው ሁሉም በተሰጠው እና ልቡን በነካው ልክ ነው እንትን የሚለው ለሰው ልጆች አይደል ማን በደረሰበት ስለሚመላለስ ሁሉም ሰው የደረሰበት የራሱ መረዳት አለ ስለዛ እንዳየሽው ነው እንግዲህ በሆነ ጊዜ በዘፈኑ ዓለም የነበሩ ሰዎች አሁን ደግሞ በቤተክርስቲያን እያገለገሉ ያሉ እናቃቸው ብዙ ወንድሞች አሉና ማን ያቃል ነገር ደግሞ ይዘምሩ ይሆናል ስለዚህ ሁሉም በደረሰበት እንደገና ደግሞ ለሰው ልጆች ነው whatever the case በዚህ ማለበዛ ለሰው ልጆች ነው ያላቸውን ነገር የሚያቀርቡት ማንንም ጀጅ አላረግም ምክንያቱም እኛ ትላንት ምን እንል ነበር አይደለ ትላንትናችንን ካየን ዛሬ ላይ ሆነን ሰዎችን ራሳችንን አጽድቀን ሰዎችን የምንኮንንበት ጸጋ አይደለም የተሰጠን ወንጌል ሲጀመር የምስራች ነው ኩነኔ አይደለም ባገኘነው አጋጣሚ ሁሉ ለሰዎች ይሄንን የፍቅር ወንጌልን ሰብከዋለን እንናገራለን ከዛ ደግሞ ምላሹ ደግሞ ሰው ፍቃድ ስላለው ማለት ነው ሰው ፍቃድ ስላለው የመቀበል የማድረጉን ደግሞ ድርሻ ደግሞ የሰው ነውና ማንንም ላይ ጀጅ እንድናደርግ ስልጣን የለንም ከመናገር በስተቀር የምስራቹን እንናገራለን ባገኘነው አጋጣሚ ሁሉ ስለዚህ ወንጌል የምስራች ነው ወንጌል ፍቅር ነው ይሄን ነው እንግዲህ ልክ ነህ ቴዲ ሌላኔ ከዚህ ጋር እንትኔን ጨዋታዬን መጀመር የፈለኩት ያው ጣፋጭ ወጋደል ፕሮግራሜ እየጣፈጠን ቁም ነገር እንድናወራ ቀልድ ምናምን የማበዛው ላይፍ ኢትዮጵያ ውስጥ በጣም ጎምዛዛ ሆኗል ምንም ማንከደው ሀቅ ነው በቃ በጣም ጎምዛዛ ሆኗል ስለዚህ ትንሽ እንደዚህ ስልካቸው ላይ እጃቸው ላይ ሳቅ ይዘንላቸው ይሄድን ቁም ነገሩን በሳቅ ያዋዛን እናቀርባለን የወደዱን ሲያዩን ፈገግ ይላሉ የጠሉንም ጌታ ይባርካቸው ግን አትሊስት ያዩናል ካላዩን አይጠሉንም አይደለ እኔ እኮ በጣም ቢጠሉን እኮ ኢግኖር ነው የሚያደርጉት ጭራሽ አያዩንም ካዩን በኋላ ነው የሆነ ነገር የሚሉት አይደለ እና
እንደዚህ አንተን ብዙ ጊዜ ከዘፋኝ ጋር እንደዚህ የሚያመሳስሉት ነገር ስላለ ያን ነገር ለማጥራት ብዬ ነው በዚህኛው የጀመርኩት እንጂ እኔ በጣም አፕሪሺየት ማደርግህ ለምሳሌ አንተም ብቻ አይደለም ያንተን ኩዮች ዓለም በጣም ማግኔቷ በጣም ከባድ ነው ታውቃለህ ለዘፋኞች የሚሰጠው ክብር ለዘፋኞች የሚሰጠው ገንዘብ ለዘፋኞች ብቻ ያለውን ነገር ታየዋለህ አይደለ ሰው አልፈልግሽም ዓለም እኔም ፈልገው ጌታዬን ነው ብሎ ነፍስን አስቀድሞ ወስኖ ስራዬ እግዚአብሔርን ማገልገል ነው መዘመር ነው ብሎ መወሰን በጣም ከባድ ነገር ነው አይደለ ውሳኔ ይጠይቃል ስለዚህ አንተ የአዲስ አበባ ልጅ ነህ ተወልደ ያደግከው ቅድስት ማርያም አካባቢ ነው እኔም የመነን ልጅ ነኝ ስለዚህ እንቀራረባለን የሰፈሬ ልጅ ማለት ነው ማስተር ነው የተማርከው እኔም ማስተር ነው የተማርኩት የሆነ ዘመናችን ላይ ምን እንቀራረበው ነገር አለ ሶ አንድ አይነት ቋንቋ ማውራት አንድ አይነት ሐሳብ ማስተላለፍ እንችላለን ያስባል በትክክል ቴዲ ዘማሪ ከመሆኑ በፊት ድምጽ አለው ድምጻይ ነው አልጎተተውም ወይ እንደ አዲስ አበባ ልጅነት አልሳበውም ወይ ያ መድረክ ወይስ ደግሞ ጌታን ካገኘህ በኋላ ነው ወደ ዝማሬው የገባው እቺን ላይኗን በተመቸ መልክ ንገረኝ አሁን ቁጭ ያጣምጣል ቀላል ጥያቄ አይደለም በርግጥ ግን ይመስለኛል የረዳኝ አንደኛ ብዙም እንዲ እድሜ ልጅነት ከልጅነት እድሜ ሳልወጣ ነው ወደ ቤተክርስቲያን ወደ ቸርች ዝንባሌ ውስጥ የሄድኩት ልቤ ተወሰደው ወደ መዝሙሩ ወደ መንፈሳዊው ነገር ስንት አመት ላይ ቃል ሃይስኩል ተማሪ ያለው ስለዚህ ምናልባትም ገብቼበት ቢሆን ኖሮ አስቸጋሪ ሊሆንብኝ ይችል ነበር ግን እዛ እድሜ ላይ ገና ከወጣትነቱ እድሜ ብዙም ባልወጣውበት ጊዜ የጌታ ፍቅር ገባኝ የእግዚአብሔር ቃል አነባለው መዝሙር ሰማለውና ሞር ወደዛኛው ልቤ ተወሰደ ያው ጌታን ካወቅሽ በኋላ ደግሞ ወዴት መሄድ አትችይም ስለዛ ድምጹ እንዳለ ቢኖር እንዳለኝ ባቀም ፖቴንሻሉ እግዚአብሔር በውስጤ እንዳስቀመጠው ባቀም መንፈሳዊው ዝንባሌና መንፈሳዊው ዓለም ግን ሳይሸንፈኛ አይቀርም በዛ ስለዚህ አልነካካው ጌታ ረዳ ደግሞ ፋይሬጅ ላይ ቲኔጀር ላይ ጌታ ሲያገኝ አይገርም ዛሬ ላይ አንተ ብቻ ነህ ከቤተሰብ መጀመሪያ የኛ ቤተሰብ በአባቴም በእናቴም በኩል በወንጌላና ማኞች ወይ ጴንጤ በሚባለው ህብረተሰብ ውስጥ ያደገም የኖረም የለም የመጀመሪያው ነኝ ኬት አገኘ ይሄ ኢየሱስ ያው መቼም እኮ እግዚአብሔር በቃ ጥሪው ከናት ማህፀን ጀምሮ አይደል እና ገና በእናቴ ማህፀን ሳልሆን አጥንቶቼ ሳይዋደዱ ያውቀኝ ነበር ጥሪውም ነበረኝ ስለዚህ ጥሪውን ቆይቼ ተረዳሁት እንጂ ከመጀመሪያውም እሱ ፈልጎኛል በእንትን ንገረኝ ወደ መሬት ወረድ እናርገው ወደ መሬት ስናወርደው ለምሳሌ እኔ እንዴት እንደሆነ ወደዚህ የገባሁት ለብዙ ሰው ተናግሬ ያውቃለሁ ወንጌል አነባለሁ ጌታን ወደዋለሁ በኦርቶዶክስ ቤትም ሆኜ ጌታን ወደዋለሁ ጌታን አውቀዋለሁ ምንም አዲስ ያወቅኩት የተዋወቅኩት ጌታ የለም የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ ኦርቶዶክስ ሆኜም ጌታ ኢየሱስ ክርስቶስን ኦርቶዶክስ አስተምራኛለች ውድድ ነው ማደርገው ምንም ያጎደለችብኝ የለም ቤተክርስቲያኗ ከዛ በኋላ ግን ፍቅር ይዞኝ ይሄ የለተለት ህይወት ያረገኝ ሁሉን ጥዬ ልከተለው ያልኩበት አጋጣሚ ጥበብ ወርቅዬ የድምጻዬ ኢዮብ ለቅሶ ጊዜ ወንጌል ሲሰብክ አብሬው አሳዝኖኝ በቃ ምናምን ከሱ ጋር አንተም በየ ሌላ ቀን ተናግሬው አውቃለሁ ከዛ በኋላ ቤተክርስቲያን እንሄዳለን ቤተክርስቲያን ስንሄድ በቃ ይሄ ነው ጥሩ የኔ ላይፍ በቃ ሞደው አይነት ላይፍ ይሄ ነው ብዬ የገባው ሳይመስለኝ ነው ከአንድ አመት በኋላ ራሴን ገብቼ ያገኘሁት እንዲህ አለች አይደለ እቺ ሲግኔቸር አሁን ጋብቻ ቢሆን የሰርጌ ቀን ብለህ የምትፈራረምባት አለቻ ሶስቱን ቀን በደንብ የኔ እንደዛ በምርጥ ምሳሌ ንገረኝ ራሷን አይ ልክነሽ የኔ ግን እንደዛ አይደለም የኔ እንደውም በጣም
ጌታን ላለመቀበል ወይም ጴንጤ ላለመባል በጣም ብዙ ከራሴ ጋር ተሟግቻለሁ። በቃ አሁን ጨዋታው ተጀመረ። ለምሳሌ ኦልሞስት 5ኛ ክፍል ተማሪ ከነበርኩበት ጀምሮ ቸርች ሄዳለሁ። የት? ቃለ ሕይወት። ኦኬ። እና ሄዳለሁ። ሰንደይ ስኩል ተማሪዎች ጋር አብሬ እማራለሁ። ኮምፓሽን የሚባል ድርጅት ነበርና እዛ አብሬ ከልጆች ጋር ስለነበርኩኝ ወንጌል የመስማቱ እድል ነበረኝ። መዝሙር የማወቅ እድል ነበረኝ። ብዙ ያንን ዓለም የማግኘት እድል ነበረኝ። ግን ጌታን ለመቀበል ግን ፍላጎት አልነበረኝ። ምክንያቱም ከልጅነቴ ስሰማ የነበረው ነገር ጴንጤ ወይም ይሄ ወንጌላውያን አማኞች እኛ እንደምንለው አሁን ስለዚህ ማህበረሰብ የነበረኝ አመለካከት ትክክለኛ ነበር፣ የተቃኘ አልነበረ። ስለዚህ የግድ ነፍስ አውቄ ራሴ ያን ነገር ፋይንድ አውት ማድረግ ነበረብኝ። ስለዚህ በትክክል የእግዚአብሔርን ቃል ማንበብ ስጀምር ከራሴ ጋር ነገሮችን ማመዛዘን በመችልበት እዛ እድሜ ላይ ስደርስ ነው ለውሳኔ በቃ ከዚህ በኋላ ማንንም ቢቀበልም ባይቀበልም ይሄ የኔ አመለካከት ነው፣ አምኜበታለሁ፣ እውነተኛ መንገድ ነው ብዬ ወስኜ ተከትያለሁ ብዬ ወሰንኩት 12ኛ ክፍል ተማሪ ሲሆን። ኦኬ። በመሄድ ነው ቀስ ስለዚህ ከ5ኛ ክፍል ተማሪ ሆኜ እስከ 12ኛ ክፍል ተማሪ ጂሰስ አለኝ ሰማለሁ፣ ግን መቀበል ፍላጎት አለኝ። ሃይማኖቴን ወዳለው፣ ቤተሰቦቼን ወዳለው፣ ጓደኞቼን ወዳለው፣ ሶሻል ላይፍ አለ፣ ያንን ማጣት አልፈልግም። ስለዚህ በዛ ሁኔታ ውስጥ ነበር ሲሄድ የነበረው ማለት ነው። ልክ እዛ እድሜ ላይ ግን ስደርስ አሁን የራሴን መንገድ መምረጥ አለብኝ። ትክክለኛውን ነገር ማወቅ አለብኝ። መጽሐፍ ቅዱስ እኔ በሚገባኝና እውነተኛ ነው ብዬ በምረዳው መንገድ ውሳኔና መንገዴን ማስተካከል አለብኝ አልኩኝ። 12ኛ ክፍል ተማሪ ሲሆን ፐርሰናል ኢንካውንተር አክቹአሊ እኔ ፈልጌም አይመስለኝም። አይ ኖ ፍቅር የሚባለው ነገር የጌታ ፍቅር የሚባለው ነገር መነካት አለ አይደል? እሱ መነካት የነካኝ እዛ እድሜ ላይ ነው እንጂ እኔ አሁን ፈልጌውም አይደለም። ከዛ ምን አረክ? ትዝ ይልሃል? ቀኗ ሰዓቷ ቸርች ሄደህ ጌታን ተቀበሉ ሲባል ልጄ ነው ወጣ። ሁሌ ዝም ብለህ ትሄድ ነበር ቸርች? ሄዳለሁ። ደህንነት ትምህርቱ ሲባል እማራለሁ። እውነት? ደህንነት ፈልገዋለሁ እኮ ማወቅ። ልጄን አውጥቼ እከራከራለሁ። ኦኬ። እንደዚህ ነው ይልክ አይደለም። እውቀቱ ባይኖረኝም ግን እንትን ነበረኝ ለሃይማኖቴ ጠበቃ የመሆን አለ አይደል? እንደዛ አይነት ነገር ነበረኝና ፋይናሊ ግን ላይክ እንደዚህ አይነት ነገር በእውቀትም አይደለም መነካት ነው ብዬ ነው የማምነው። ሰዎች ለዛን ፐርሰናል ኢንካውንተር ያስፈልጋቸዋል ብዬ የማምነው ከቤተሰብ ስለመጣ አይደለም። ገባሽ? አሁን በቤተሰብ የፕሮቴስታንት እምነት ተከታይ ከሆነ ቤተሰብ ተወልደው አድገው እኮ በጌታ የማይሆን ሰው አለ። ዓለምን በደንብ የሚያገለግሉ ስንት አቃለ አይ አላውቀውም። ለምን ታዲያ አሁን ካይ እናትና አባቴ ስለሆነ ይልሻል። ይሄ ሰው ፐርሰናል ኢንካውንተር ይፈልጋል ማለት ነው። ስለዚህ ሰው ያ መነካት ሊነካ ይገባል ብዬ በጽማምናለሁ። ውርስ አይደለም በነገራችን ላይ ጌታን መከተል ከቤተሰብ አይወርስም። የፓስተር ልጅ ስለሆንክ አይደለም፣ የዘማሪ ልጅ ስለሆንክ አይደለም። በግል ካልነካህ በስተቀር ብዙዎች አይተህ ከሆነ በግል የሆነ ቀን ሲነኩ ነው። ለዚህ እኮ ነው ገባህ አይደል? ልክ እንደ መግደላዊት ማርያም ከተነካህ አለቀ በቃ። ሽቶን ደፍተህ በፀጉሯ ፀጉር ክብር ነው አይደል? በጣም ፀጉርና እግር እኮ ርቀቱ ራሱ አይታል። በጣም በፀጉር በቃ ምን ዋንት አድርግለት ነው ሄዳ እግሩ ላይ በእንባዋ እግሩን እየሳመች የሆነ አለ ፍቅር ከሰው እንኳን ሰው ሲይዘው እንዴት ፍርክስ እንደሚል እንዴት የህይወት እንትኑ አካሄዱ እንደሚቀየርበት ሰው ላይ የሚጠላው ማድረግ ሲጀምር ማለት ነው። በጣም እንደዛለች የሆነች ጌታ ወስዶ ልክፊኛ በለው በስፒል ሲደረግ ዓለም ፈንዳት አይችልም ማለት ሳይስ ፖይንት ታስፈልጋለች። መነካት የምትለዋ ነገር ግድ ነች በቃ። ይሄ ውስጣዊ መነካት ፐርሰናል ንክኪ ከጌታ ጋር የሆነ ወደ ልብሽ ውስጥ የሚፈስ ፍቅር እሱን ነገር ማጣጣም ካልቻልሽ እንዲህ ለሰው በቃል የምታስረጂው ነገር አይደለም። ከዛሳ ስደት አልመጣበት? ከዛ በኋላ ወደ ምድረ በዳ ወስዳታለሁ የሚለው ቃል እኔ ላይ ተፈጸመ ማለት ነው። ከዛ ምን ሆነ? አጀቡ ይጠፋል፣ ጓደኝነቱ፣ ቤተሰብነቱ ምናምን እኔ የምትዩ በሙሉ ገሸሽ ገሸሽ ይላል።
አንቺና ጌታ ብቻ የምትገናኙበት ወጣ ተባልክ ቤት መንገድ ይኖራል አዎ ማለት የግድ ነው ይገፋል ላይ ወጣ ተባልክ ይገፋል ይመጣል አዎ ግድ ነው ኧረ ቴዲ ፈታ ብለን ነገር ግድ ነው አይ ምልሽ አማርኛው ወጣ ተባልክ የሚለው ያ ምልህ በራሱ ነው አጣፋጭ ግን ነው ያ አክቹሊ ይልሽ አሁን እንደዚህ ቤተሰብ ውጣም ምናምን ብሎ እንዲህ ፈንቅለው ላይ ያስወጣሽ ግን ምትወጪበት ሁኔታ ምትገድግዳጆች ይመጣሉ ውስጥ ሆነህ ግን በቃ የመናፈቅ እንጤ ምናምን ስለዚህ አንቺ የዛን ጊዜ እኔ መፈልገው ነበር አክቹሊ ምልሽ መፈልገው ምኑን ነው ከጌታ ጋር በግሌ መገናኘቱን መተዋወቁን አብሮ ማሳለፉን ፈልገዋለሁ የትኛው ነው የሚበልጥብኝ የሚለው ሚዛን ላይ ታስቀምጪና ተውጫለሽ ማለት ነው ከዛ ዝማሬው በስንት አመት ተጀመረ ከዛ በነዛ አመታቶች መካከል አንድ 6 አመት የምድረ በዳ ጊዜ ነበር የብቸኝነት ጊዜ የማጣት ጊዜ እኔ እንዳልሽው አዲስ አበባ ነው ተወልጄ ያደግኩት ራብን አላቀም ርዛትን አላቀም መከራ የሚባለውን አላቀም እንደማንኛውም ኢትዮጵያዊ ሚድል ክላስ ፋሚሊ ነኝ ቤት ገብቼ እበላለሁ ወጣለሁ ገባለሁ ለብሳለሁ ማራለሁ ምን አላቀም እንደዛ አይነት ልክ ጌታን ካገኘው በኋላ ግን ረሃብ ምን እንደሆነ አወኩኝ መታረዝ ምን እንደሆነ አወኩኝ ብቸኝነት ምን እንደሆነ አወኩኝ መገፋት መጠላት ምን እንደሆነ አወኩኝ ስለዚህ በዛ ሁኔታ ውስጥ ያለው ነው ማለት ነው ከጌታ ጋር በደንብ በግሊቱ የነበረ የመጀመሪያው ዝማሬ ፈነዳች እዛ ውስጥ መዝሙሮች ጽፍ ነበር አንጎራጉራው ታውቃለህ ወይስ መጽሐፍ እግዚአብሔር በሌሊት ዝማሬን ይሰጣል ስለሚል እዛ ብቸኝነት ውስጥ በሌሊት መዝሙሮች ይመጣሉ ብቻ አንቺና ጌታ ብቻ የምትገናኙበት ታይም ስለሆነ የእግዚአብሔርን ቃል በጥልቀት የማወቅ ቤተክርስቲያን በጣም ብዙ ሰዓት የማሳለፍ ምክንያቱም የትኛውም ማታ ላይ ሜጃ የትም አልሄድም ቸርች ነው ሄደው ዛሬ ሰኞ ቸርች ማክሰኞ ቸርች ሮብ ከሰኞ እስከ ሰኞ ስኬጁልድ ነው በቃ አይገርም ሁላችንም አንድ አይነት ሙላት አገኘሁት ከዛ ከቤቴ ስገባም ባዶ ብቻዬን ነኝ ስለዚህ መዝሙር ሰማለሁ ከተሰማለሁ መጽሐፍ ቅዱስ አነባለሁ መዝሙር እጽፋለሁ ማለት ነው መዝሙር እየበላ መዝሙር እየጠጣ በቃ ምግብና መብልና መጠጡ መንፈሳዊ ሆነ ማለት ነው ሁሉ ነገር በዛ ሁሉ ሂደት ግን ምን ነው በቀረብኝ አያስብልም ፍቅሩ አይደለ አያስብልም እንድጨክኝ ኩሱ ነው እንድጨክኝ ያደርጋ ማለት እስከሞት ድረስ በቃ ማለት ምንም ቢመጣት ያለሽ በቃ እስከሞት ድረስ ከተላለው ዋጋ የሚያስከፍለኝ ምንም አይነት የህይወት መስዋዕትነት እንኳን ቢሆን ከፍላለሁ ሚል ጭካኔ ውስጥሽ ይገባል በተለይ በዛ እድሜ ያስበዋል አዎ እናስ ደስ ይላል ሁሉን ጥለን ተከተልን እንዳለው በቃ ጌታ ለኛስ ምን አለ ሲል በሰማይ የዘላለም ህይወት በመድር ደግሞ 100 እጥፍ አለና ግን ከስደት ጋር ቻውን አይደለም አየ ሶ ዛሬ የመጣው ቴዲ ዝም ብሎ እንደ ሁለት ወር ጎመን ሊፍልት ያላል አይደለም ይሄ ሁሉ ዋጋ የተከፈለበት እኛ ላይ ኢንቨስት ያደረጉ ሰዎች አሉ ማለት አስቸጋሪ በነበርንበትም ዘመን ጌታን አንቀበልም ብለን አመፀኛ በሆንበትም ጊዜ እግዚአብሔርን ቀልቤው ዋነት የሚዘሩብን ይበቀል ይሆናል አንድ ቀን ይያሉ ይናገሩብን ይጸልዩልን ያለቀሱ ሰዎች ነበሩ እነሱን ሰዎች ምናልባት ስማቸው ማስታወስ ከፈለክ ትችላል አንድ ሁለቱ ብዙ ናቸው ይቀየሙና በቤተክርስቲያን አሁን የጌታን ባገኘውበት ቤተክርስቲያን ብረታም ባቃሌውት የነበሩ ሰንዴይ ስኩል የሚያስተምሩን ሰዎች በቤተክርስቲያን የሚያገለግሉ የነበሩ አገልጋዮች እነሱ ሁሉ አሁን ስም ለመዘርዘር አይበቃም ማለት በጣም ብዙ ሰው ናቸው ኖርማሊ ቸርች ውስጥ ያለ ሰው ሁሉ ሰው ይሰልልሻል ሁሉ ሰው ስላንቺ ይጨነቃል ያንቺ ነገ ክርስትና ያሳስባቸዋል ወደ ዓለም ይመለስ ይሆን ወደ ጌታ በርትቶ ይቀጥል ይሆን አይሽ ሱሱ ሁሉ ስላለ ብዙ ሰው ኢንቨስት አድርጓል እኛ ላይፍ ላይ የመጀመሪያው መዝሙር ትስላለች የመጀመሪያው መዝሙር ምንድነው መሰለሽ መዝሙር ስትጽፊ የመጀመሪያዎቹ መዝሙሮችን ለሰው አትያቸው ልክ ነው ለራስህ አትያቸው ለራስሽ ብቻ ይሆኑና እያደግሽባቸው አይደል ምትሄጂው ከዛ ይባላል እንዴ አይባልም እንዴ ይሄ ነገር መጽሐፍ ቅዱሳዊ ነው አይደለም ለሰው ብሎ ይስቁብኝ ይሆን ምናምን ትያለሽ ከዛ የበሰለውን ነገር እርግጠኛ ስትሆኚ ነው የምታቀርቢውና መጀመሪያ አካባቢ ከዘመርኳቸው መዝሙሮች አንድ ቁጥር አንድ አልበሜ ላይ ያለ መዝሙር ነበረ ወዳጄ ኢየሱስ
ለኔ ሲያረከው እጅግ ብዙ ነው እጅግ ብዙ ነው አያልቅም ውለታ ባወራው ዘምረው ሚል መዝሙር ታውቂው አያልቅም ውለታ ባወራው ተርከው ለውለታ ምላሽ ከሆነ ምስጋና ለውለታ ምላሽ ከሆነ ምስጋና ልዘምር እንደገና ላምልክ እንደገና ሚል መዝሙር ያው ይቀጥሉናል ደስ ይላል ልክ ነህ እሱ የመጀመሪያ አልበም ላይ መጀመሪያ አካባቢ አገልግሎት ስጋበዝ አንዳንድ ቸርቾች ያው መጀመሪያ ላይ ትንንሽ ጉባኤዎች ላይ ከዛ ክፍለ ሀገር በጣም ሪሞት ኤሪያዎች ላይ ከዛ ደግሞ ትንሽ ተለቅ ያሉ ጉባኤዎች ላይ ያየሰው ያየሽ አይደል እድገት እንደዛ ነው የሚመጣው የኔ አሁን እንደዛ ነበር በሰውም በእግዚአብሔር አገልግሎት የጀመርኩባቸው መንገዶች እንደዛ ነው የወጣቶች ህብረት ላይ በማገልገል ከዛ ደግሞ አንዱ ሲያየኝ ሪከመንድ ሲያደርግ ጥሩ ነገር አለው እስቲ ጋብዙት ያገልግላችሁ ሲል እንደዚህ ሲል ያደገ ከዛ አንቺም መልእክቶችን ሞር ጠንካራ ያደረግሽ ዜማዎችን እየበሰልሽ የመድረክ ኤክስፒሪየንስሽም ይጨምራል ታውቂያለሽ እውነት ነው ኦፍ ኮርስ መጀመሪያ ነው እንፈራ ነበር መድረክ ላይ ወጥቶ ማይክ ይዞ ማውራት ራሱ እና ፍርሃት ቀንበር ነው ጸልይ ምናምን አለኛል እውነት ነው ፓስተር ፍርሃት እኮ እንትን ይላል አይደል ውስጥ በጣም ጥሩ ነገር አለ ግን ፍርሃት አለ ፓስተር ማለት ዮናስ ሰይፉ ይባላል በጣም ቃል ኪዳን የሚባል ቸርች በጣም የተወደደ ፓስተር ነው በጣም ጥሩ ነገር አይቼባለሁ ግን ፍርሃት አለና ፍርሃት ደግሞ ቀንበር ነው ይላል መጽሐፍ ቅዱስ ውስጥ ያለው ነገር እንዳይገለጥ ያደርጋል ይሄ ፍርሃት እንዲወገድ ጸልይ ያለኝ የእውነትም ተጸልይ ጠፋ አይገርም ይሄን ቴዲ አናገኘው ይሄ ቴዲ አይኖርም ፊቴን ወደ ግርግዳ ፓስተር ዮናስ ጌታ ይባርከው አይን ለሰው ሰጥቼ አንዳንዴ እኮ ነው በጣም ሰው በማመስገን አምናለሁ ክብሪቱን የሚጭሩልን ሰዎች አሉ ብዙ ሰዎች አሉ በጣም ብዙ ሰዎች አሉ ወደ መዝሙሩም ዓለም ስንመጣ በሙዚቃውም ዓለም እኔ አሁን ኪቦርድ በመጫወት 6 አመት መድረክ ላይ ተጫውቻለሁ እኮ ጥያቄ ወሰድክብኛ እሺ በለው እሺ ንገረኝ ስለዚህ ስቴጁን መጀመሪያ አሁን ስቴጅ ላይ ወጣሁት ኪቦርድ በመጫወት እና ኪቦርድ ለመጫወት ወጥቼ ቀና ብዬ ዝም ማየት አልወድም ኪቦርዱን እያዩ ነበር ቅርቅረ ኪዎቹን አጥንታቸዋላ ጥቁርና ነጭ እንደዛ ነበርና ከዛ ነው እንደገና አምልኮ የመብራት እንደዚህ የወጣቶች ፕሮግራም ላይ ከዛ ያደገ ትልቅ ጉባኤ ላይ አዋቂዎች ያሉበት ላይ ማለት ነው እንደዛ ኪቦርድ ተጫወት ያጀብከው ትልቅ ዘማሪ ነበር በወቅቱ እሱን ቦንኩት ብለ የተመኘው ወይ ደግሞ ይገጥመኝ ነበር ኢንስፓየር የሚያረግህ እስቲ ማን ነው መጀመሪያ ብረታም ባቃሊውት ካሌብ ተስፋዬ በጣም ይጋበዝ ነበርና ካልሾ ሲመጣ በቃ ለካሌብ መጫወት ያን ቀን እንቅልፍ አልወሰደኝ በጣም ወዳቻለሁ መዝሙሮቹ ተጫወትኩ ደስ አለኝ ከዛ ላውታሩ ተጫወትኩ ለምረት ይተፋ ለዳጊ ለሶፊያ ለቤቲ ተዘራ እያለ ከዛ ሁሉም ሲመጡ ግን ጥሩ ነገር አለ እኮ መዘመር አለበት ምን ቀረ ሳንጎራጉር አይገርም ለእንዳለ ለኬፋ ማን ቀረኝ በእኛ ሲዝን በቃ ከዛ ተውኮ ግን ከዛ በኋላ እኮ አትሊስት አንተ እየዘመርክ ስቴጅ ላይ አይሆንም ግን እየዘመርክ አትሊስት ተጠቅመህ ታውቃለህ እንደ ሚውዚክ ቪዲዮዎች ላይ እዚህ ግን ቀርጸሃል እንትን አላልከም እዚህ ምን ይሆናል መሰለሽ ፒያኖ ላይ እኮ ቢያንስ ኪዎቹ አንድ አይደሉ እንደሱ አለ አይደል አንዳው ልክና አንድ ካባ ነገር የሚመስል ልብስ ለብሰ ምን የሚለው መዝሙር ነበር እንድናስታውሰው አልዘነጋሁትም መነሻዬ እንዴት እንዳለፍኩት ትናንትናዬ ሚል መዝሙር አይ ቆይ እስቲ ትንሽ አስታውስ እንደዚህ አልዘነጋሁትም መነሻዬ እንዴት እንዳለፍኩት ትናንትናዬ አንተን አስቀድሜ መውጣቴ ሚስጥሩ ይሄ ነው የስኬቴ እንዴት አልፈው ነበር ብቻዬን አንተ ባታቀናው መንገዴ
ኧረ እንዴት አልፈው ነበር ብቻዬን ቀድመ ባታቀናው ጎዳናዬ ይዘምርልህ እንደኔ ያለው ልጄ ነህ ብለህ ስለረዳኸው። እኔ እኮ መዝሙር በጣም ነው የምወደው ታውቃለህ አይደል? አይ ነው መዝሙር ነብቶች ያውቃል። ኢንተርቪውም ላይ ቸርች ውስጥ በደንብ ነው ወርሺፕ ማድረገው። አይ በደንብ መዝሙር ተወጃለሽ። መዝሙር ለእግዚአብሔር ነው። ታድለህ ይዘምርልህ እንደኔ ያለው ልጄ ነህ ብለህ ስለረዳኸው። ልጄ ነህ ብለህ ስለረዳኸው የኔ ነህ ብለህ ስለረዳኸው። እውነት እኮ ነው። እሱ ባይረዳን ነው። እውነት ነው። በጌታ ያለፍንበት መንገድ ማንችላቸው መንገዶች አሉ። አንድ ጊዜ አንድ ስብከት ላይ የሰማሁት ምሳሌ ነውና ከዚህ ጋር ስለሚሄድ ላውራው በጣም ደስ ይላል። ያ ንገረኝ። አንድ ሰው በጣም ተማሮ በጌታ ላይ በቃ ያማረረ በቃ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል ያለ ይጸልያልና ጌታ መጥቶ ጠየቀው። ምንድነው የጎደለብህ? ትናንትናዎችን አይታቸዋል ወይ ይለዋል። ናው በቃ አልቻልኩትም፣ ብቻዬን መሄድ አልቻልኩም፣ አንተም ትተኸኛል ይለዋል። እሺ ብሎ ያሳየዋል ጎዳናውን የመጣበትንና ረጅሙን መንገድ የሁለት ሰዎች የእግር አሻራ የሄዱበትን ያሳየውና ከሆነ ርቀት በኋላ አንድ እግር ብቻ ይሄዳል። የአንድ ሰው እዚህ ጋር ትተኸኛል አለው ጌታ። እዚህ ጋር ትተኸኛል ሲለው ትቼ መስሎ ነው፣ እዚህ ጋር እኮ ደክሞ አዝዬ ነው በኢየሱስ አንተን አዝዬ ሄድኩበት የብቻዬ መንገድ ነው። ስለዚህ በነገር ሁሉ ለካሱ እጅ ላይ ነው። እና አንዳንዱን መንገድ እኛ ሄድ ነው ይመስለናል እንጂ ለካ እግዚአብሔር አዝሎን ሄድ ነው መንገድ ብዙ አለ። ሲደክመን፣ ሲሰለቸን፣ ሲታክተን ዳገቱ እና ቀበቱ ቁልቁለቱ ማንችለው መንገድ አለ። በቃ በእኛ በሰው አቅም ማንችለውን ደግሞ እሱ ይዞን ነው የሚሄደውና እውነት ነው እግዚአብሔር እሱ ቀድሞልን ባይሆን ብዙ ዛሬም ባላየን ነበር ባጭ። በጣም የሚገርም ነው። ቤኪሱን ዘመረው አይደለ? እሱን እንትን በረከት ተስፋዬ የበረከት ተስፋዬ መዝሙር ዘመረው። ይሄንን ቤኪ በጣም ይሄ ስዕሉ ራሱ ይታየኛል። አራት ኮቴ ኖሮ ከዛ እንዴት የታቀፈው ምናምን እሱን ወደ መዝሙር ቀየረው እና አንተስ ነግረኝ ትዝ አለኝ ለመሰለ የሁላችንም መንገድ እንደዛ ነው። እውነት ነው። እና እኔ ሰው ተስፋ ቆረጥኩኝ ሲለኝ በህይወት ምናምን ለምንድነው ተስፋ የምትቆርጡ ትላለህ? ምን የተለየ ነገር አለና ለቀኑ ክፋቱ ይበቃዋልና ለነገ አትጨነቁ ነው አይደለም የሚለው። ነገ ሁሌ ክፉ እንደሆነ ነው የሚያሳየው። ያን ማምለጥ የምትችለው የዘመን አቆጣጠሩ አሁን የሆነውን ጌታ ኢየሱስን አሁን የሆነውን እግዚአብሔርን ስትይዝ ዘላለም ነው። አሁን ማለት ዘላለም ነው። በቃ አሁንን ኑር። ምን አገባህ ስለ ነገ? አሁንን ስትኖር በጣም አመስጋኝ ትሆናለህ። ለምሳሌ ከባዱን ነገር ኦሬዲ አልፈመታል። ማንንም ሰው እዚህ ጋር ሲቆም በጣም ከባዱን የህይወት ክፍል አልፎታል። ከዚህ በኋላ ይቀላል እያልክ እንደው እሱ እጅ ላይ ነኝ እያልክ እንደው መቀጠል ነው የሚሻለው። ምክንያቱም አንድ እናት እንኳን ለወለደችው ልጅ ኃላፊነት ተሰምቷት የሚያስፈልገውን ነገር ሁሉ ታቀርባለች አይደለ? ለምሳሌ ጻል ልጅ ዘና ብሎ ነው የሚኖረው። ይሄን ሰሞን እንደውም ቲክቶክ ላይ ሲለቁ ያለውኝ አዲስ የወለዱ ሰዎች ህፃኑን እየቀረጹ ማለት ነው። ፈኒ ነው ሚላል መሰለ። ተመልከቱት። ይሄንን ቤት ኪራይ ከፍል እህል አይሸምት ቅብርር ብሎ እያለቀሰ ሲርባው አምጡ ይላል። ኩራቱ ደግሞ አሽቆጥቁጦ ገደለን አለቃችን ነው ምናምን ይላሉ። ዳይፐር ትገዛለች እናት አባት ጡጦ ወተት ምግብ ከዛ ትምህርት ቤት ልጅሳ ምንድን ነው የሚለው አምጡ ነው። ያገባዋል እንዴ? ኬት ብለው እንደሚያመጡ ያገባዋል። እናት አባት እንኳን ለወለዱት ልጃቸው ይሄን ካረጉ እግዚአብሔር ምድር ላይ እስከፈጠረን ድረስ ፕሮቫይደራችን ነው። ገባ? ጀሆቫ ጃሃራ የሚባለው እግዚአብሔር አቅራቢያችን ነው አይደለ? ስለዚህ የሰው ልጅ
መጨነቅ የለበትም የምንለው ከዚህ ተነስተን ነው። እኔ ለራሴ የምጠቀመው ነገር ስለሆነ ነው። አንዳንዴ ውጥር ሲያደርገኝ የሆነ ነገር አስጡቴ እንጂ ትላንት ያሳለፍሽው እኮ እሳት ነበረ። ትናንትን አልፈሽ ትላንትን ያሻገረሽ እግዚአብሔር እዚህ ጋር ሲደርስ ይረሳሻል። ስለዚህ keep going life is beautiful እያልክ የማንም ባባለዳ አይደለም ታማኝ ነው። እግዚአብሔርን የታመኑ ሰዎች ደግሞ እግዚአብሔር ወዳለላቸው ነገር ይደርሳል ሁሉ ጊዜ። ያው እኛ የሰው አቆጣጠር ይለያል ታውቂለ። ዛሬ ከተባለን ዛሬ እንፈልጋለን። እግዚአብሔር ስለነጋችን ሊያወራ ይችላል እና ያንን መንገድ ደግሞ ማለፍ ግድ ይለናል። በጣም በነገና በዛሬ መሃል እግዚአብሔር በተናገረው ነገርና በዛሬ መሃል ቀናቶች አሉ፣ ወራቶች አሉ፣ አመታቶች አሉ። በነዛ ጊዜዎች ውስጥ ታጋሽ ሆነን እግዚአብሔር የተናገረን የተስፋ ቃል ይዘን ካለ ሄደን እና ተስፋ ከቆረጠን ተፍገምግመን ከመንገድ ከወጣን አይሆንም፣ አንገናኝም ማለት ነው። እና እግዚአብሔር ለምሳሌ እኮ መጥቶ ለዳዊት የንግስናን ቅባት በሴቤት ከረኝነቱ ቦታ አምጥቶ ንጉስ ትሆናለህ ሲለው የዛን ቀን ማታ አይደለም ኮንዲሽን ኦሬዲ ተቀብቷል። ሳሙኤል መጥቶ የእግዚአብሔር መልእክተኛ ነብዩ ዘይት አፍስሶበት ሄዷል። ወዲያው ግን ንጉስ አልሆነም ማለት የንግስናው ቅባት በተቀባበት ጊዜና በንግስናው መካከል እንደገና ሌላ ይረኝነት ዘመናል። አሰብከው እንደ ከባድ ስለዚህ ንጉስ ነኝ ከዛሬ ጀምሮ አይመለከታችሁም ብሎ ከተኮፈሰ ከተኩራራ አይሆንም። እግዚአብሔር በራሱ ጊዜ የተስፋ ቃሉን ይፈጽማል። የትሬዲንግ ሳምንታት የትሬዲንግ ወራት ነበሩ አሉ በቃ እና እንዴ ዝም ብሎ እኮ አይደለም ጎልያድን ሲያየው አይደለም ይሄ ሸለፈታ ምንን እኮ አያሸንፈኝም ያለው ከሰውየው ግስፈት ጋር አይደለም ጉዳዩ። ማንንም ሰው አሸናፊ የሚሆነው ከእግዚአብሔር ጋር ሲሆን ብቻ ነው። ዳዊት እድሜውን አላየም፣ ሰውነቱን አላየም። ገባህ አይደለ? እሱ ከእግዚአብሔር ጋር እስከሆነ እግዚአብሔር ከሱ ጋር እስከሆነ ድረስ አቅሙና ጉልበቱ እሱ ነው አይደለም። ብርቱ ሆነ በድካማችን እኮ የሚራራልን ሊቀ ካህናችን ስደክም ያኔ ኃይለኛ ነኝ እኮ ነው የሚለው ቅዱስ ጳውሎስ አይደለ እንዴ? ከእግዚአብሔር ጋር እስከሆነን ድረስ በጣም we are shiny ልክ ግን ከእግዚአብሔር ጋር መሆን ካቆምንና የሆነ አሪፍ ነን ማለት ጎልያድ ነን ማለት ስንጀምር አንድ ጠጠር ትበቃናለች ማለት ነው። ስለዚህ በጣም በቃ ከእግዚአብሔር ጋር የመሆን ሚስጥር ይሄ ነው። ወደ ቴዲ ስንመለስ ወደ ቴዲ ታደሰ ወደ ፓስተር ወደ ዘማሪ ስንመለስ ጌታ የሰጠህን ታለንቶች ዝም ብለህ አይደለም ያያቸው። አሁን ለምሳሌ ካሜራ ቀረጻ ምናምን ተማርካ አይደለ? የዛ ጊዜ ነበር የምታቀኝ እኔ ነበር ማክሽ ትምህርት ቤታችን ፌመስ ተዋክ እኛ ያኔ አንቺና መሰረት መብራቴ አይደል? መሲንም ካልገባሽ ይያት ሁለት ፌመሶች እናንተ ነበራችሁ እና እኛ እንማር ነበር። ካሜራ ኤዲቲንግ ተማርክ? ካሜራ ፎቶ ኤዲቲንግ ስክሪፕት ራይቲንግ እና ስለዚህ በዚህ አጋጣሚ ብርሃኑ ሽብሩ አስተምሮኛል። በጣም የተወደደ አስተማሪ በጣም እኛንም ስክሪፕት ራይቲንግ እና አስተምሮናል። ስለዚህ አሁን ለዚህ ነው መዝሙሮች ላይ ኃይለኛ ጥንቃቄ ያለው ሚውዚክ ቪዲዮ ሲሰራ እንደውም አንዳንዶች ማለት በየዋህነት ፕሮፌሽናሊ የማይሰሩ ሰዎች ምናምን ከዘፈን ጋር ሲያመሳስሉብህ እናደዳለሁ። ለምሳሌም እናደደው ለዘፈን ሰው ተጨንቆ ከሰራ ለዘፈን ብዙ ብር ካወጣ ለዘፈን አሪፍ መሳሪያ ሙዚቃ መሳሪያ አሪፍ ሴቲንግ አሪፍ አክተር ከተጠቀመ ለመዝሙር እንዴት የተሻለው ነገር ውዱ ነገር ጣፋጩ ነገር እኮ እንደውም የሚያስፈልገው ለእግዚአብሔር ነው። ምንም ጥያቄ የለውም አይደል እንዴ? ምርጥ የተባለው ነገር ለእግዚአብሔር ስብር ያረጋችሁ ያን ውድ ሽቶ ለእግዚአብሔር አይደለ? ሶ ያን ጥንቃቄ ያለው አሁን እቺ ሴት አሁን ያልሻት ያነሳሻት ሴት ያንን ሽቶ የመግዛት አቅም የሌላት ሴት ነች። በነገራችን ላይ መጽሐፍ ቅዱስ ሲናገር ገለዋን ሸጣ የምታድር ሴት ነች። ሴተኛ ዳሪ እንግዲህ ተመልከት ምትባል አይነት ሴት ነች። ምትባል ሴት ነች። ሶ ኢየሱስ ታምራት ያደረገላት ድንቅ ያደረገላት ሴት ነች። በስምዖን ቤት ራት እንደተጋበዘ ስትሰማ ያለ ጥሪ ወረቀት ነው የመጣችው። የታልተጠራችም መምጣቷም ራሱ ሪስክ ነው። እዛ ቦታ ልትወገር ትችላለች በኢየሱስ እና አልፋ ነው የመጣችው። ይሉኝታ የላትም። እንደዚህ አሁን ሴት በቃ ስናስበው ዝም ብለን መጣች ምናምን ሽቶን ደፋች ጸጉራን አይደለም ሪስክ ወስዳ ነው የመጣችው። ቢገሉኝ እንግዲህ በቃ በሞትም እዛ ጋር
በቃ ኢየሱስ ባለበት ነው ብላ ነው እንደገና እቺ ሴት እንደመጣች ስትመጣ እንዳልኩሽ ውድ ዕቃ ነው ይዛ የመጣችው ማለት ይሁዳ እንኳን አይቶ ይሄኮ አለ ቢሸጥና ለዶች ቢከፋፈል ቀላል እኮ ብር የሚያወጣ አይደለም ብሎ እስኪል ድረስ እንግዲህ አሲብ ከኢየሱስ ጋር አብሮ ያሳለፈ ከደቀ መዝሙሮቹ አንዱ የሆነው ይሁዳ እንኳን የሷን ስጦታ አየና ጉምጅቷል በቃ አይኮ መሸጥ ነበረበት አለ ያው ሌባ ስለነበረ ነው ይለናል ነገሩ መጽሐፉ ሲናገር ግን እቺ ሴት የአልባስጥሮስ ሽቱ ይዛ መጣች ብልቃጡ ውድ ነው ይሄ ብልቃጡ አልባስጥሮስ ምንለው ወይዘይ ብልቃጡን ነው የናርዶስ ሽቶ ነው ሽቶ ደግሞ ናርዶስ ነው የሚባለው አምጥታ እግሩ ስር ኢየሱስ እግር ስትሰብረው ብልቃጡ ራሱ ሲሸጥ በጣም ውድ ነው ኤክስፔንሲቭ ነው እና የመጽሐፍ ቅዱስ አዋቂዎች ይተረጉምታል በዚህ ዘመን ሲተምኑት የአንድ መኪና ዋጋ ነው የሚሉት ላይክ ውድ ብር ነው አምጥታ እዛ ጋር ከሽ ያደረገችው ሀብታም ብትሆን አይገርምም ሀብታም አይደለችም እኮ ከዛ ደግሞ በጣም ደስ የሚለው መነካቷ የሚያሳየው በእንባዋ እግሮቹን እያበሰች እያጠበች በፀጉሯ ደግሞ የቀደም እንዳልሽው ክብሯ ነው አይደል ሴት ልጅ ፀጉሯ እያበሰች ኢየሱስ እንኳን አንተ አለው ስምዖን በቤተ ስመጣ እንደ እስራኤል ባህል እንኳን ለእግሬ ውሃ አልሰጠኝ ተመልከትችን ሴት ግን አለው ኢየሱስ እንኳን የተነካበት አምልኮ ያምልኮ እና አንዳንድ ጊዜ ለኢየሱስ ምርጥ የሆነ ነገር ነው የሚገባው አየሽ አሁን ስስት የላትም አይተሽ ከሆነ እስቲ ቆይ ብላትሽ ተሻርጋ አይደለም ይወሰደችው ስብርን ያደረገችው ህይወቷን በቃ ከዚህ በኋላ ወዴት ይሄዳል ለማን ይሰጣል ይሽቶ ዋናው ሰው ጋር መጥቷል ዋናው ጌታ ጋር መጥቷል እና አንዳንዴ ስናመጣ የታሪክ በተነገረበት ሁሉ ፕሮሚሱ በቃ አይታል ብዙ ሰው አልፏል በዛ ሰዓት ብዙ ያጋፋው ነበር ታሪኳ ግን ይሄው እኛ እዚህ እንዳልስ እናወራዋለን እና አንዳንድ ነገር ሞኝነት ይመስላል ግን ሞኝነት አይደለም ዋናው ነገር ይገባዋል እና እንዳልሽው ነው ምርጡ ለእግዚአብሔር መንግስት ስለዚህ ሚውዚክ ቪዲዮም ምርጥ የሚባለው ኳሊቲ ምርጥ የሚባለው በቃ ጥሩ በሚባል ፕሮዳክሽን መዝሙር ቢለቀቅ ምን ችግር አለው አይደል እርግጥ ነው በጣም ብዙ ወጪ ያለው በጣም ያደክማል ፊልም ነው እኔ አይ ኖ ኢት እኔ ፊልም ሰሪ ስለሆንኩኝ ሁሉንም በቃ ዝም ብዬ በ5 ደቂቃ ውስጥ ብቻ አለካውም ያንን እውነት ብሩ ጊዜውን ኮስቲዩም ዲዛይኑ በጣም ብዙ በቃ ሲኒማቶግራፊው አርት ዳይሬክተሩን ሳውንዱን ማለት ኤቭሪ ዲቴል ነው ማየው እና ሃይሊ ፕሮፌሽናል የሆነ እና እንደውም ምን መኝልሃለ መሰረት እንዴ ስፒሪቹዋል ፊልም አልተሰራም አይደለኛ ሀገር ወደ እንደዛ ብናድግ አይ አልተሰራም ይቅርታ አድርግልኝ እኔ በደንብ ነው የምለው እንደዚህ ለምሳሌ የተሰራ እኔ አስቴር ለጋኒ ብያለሁ ስፒሪቹዋል ፊልም ኢትዮጵያ ውስጥ አልተሰራም ለምሳላችሁ ስፒሪቹዋል ፊልም ከተሰራ የሰው ልጅ ይሄ የት ሊሄድ ያለው የሰው ልጅ ወንጌልን ለማግኘት ኢየሱስን ለማግኘት መናፈቅ ነው እንጂ ያለበት ያገልጋይ ድካም የቤተክርስቲያን ድካም የሆነ 120 ምናምን ቀልድ ምናምን አይ እንደውም አሰናካዮች ናቸው አምሶች ሴዚስ ይሰራል ከዚህ በኋላ ጥሩ ስለዚህ እውነቴን ነው የምነግር እንዴ ውጭ ሀገር እኮ በጣም የሚገርም ተጽዕኖ ፈጣሪ የሆኑ ፊልሞች ይሰራሉ ባይብል ውስጥ ያለ ስቶሪ ብዛቱን አይተዋል እውነት እንደው ጌታ ረድቶን ፊልም ብንሰራ ዴስቲኒያችን እኮ ሌላ ነገር አይደለም የምስራቹን ወንጌል ለዓለም መንገር አይደለ ከፊልም ጀርባ አንተን ታዋቂ ማድረግ አይደለም የሆነን ሰንበዲ በቃ ዋንጫ መሸለም ሳይሆን ይሄ የት እንደሚሄድ ግራ የገባው ጨለማ ውስጥ ላለ ብርሃን ማብራት እና የምስራቹን ወንጌል መንገር ጌታ ኢየሱስን ማስናፈቅ ማስወደድ እንደውም ይድኔ ይላል ዝማሬው ላይ የኔ ስራ አንተን ማስወደድ ነው በሄድክበት የሚለው መዝሙር ሶ ወደ እንደዛ መሄድ አለበት ለዛ ደግሞ ጥበቡን የሚያቀሰው ያስፈልጋል እዚህ ሙዚቃ ላይ የታየው ጥረት ወደ ፊልም ሊያድግ የሚችል ነው እና just keep it in mind ኤምኤ እየተማርክ ነው አይደል አሁን እየተማርኩ ነው ምንድነው ለምንድን በሊደርሺፕ እና ቴዎሎጂ ኦኬ ስለዚህ ፒኤችዲ ምናምን እንቀጥላለን ነው ሰራው ኤምኤ አሁን ደግሞ ይያለ ይቀጥላል ዶክተር ቴድሮስን ወደፊት እንጠብቃለን አይቀርም
ወደ እንደዛ ኤክሰለንት መሄድ በስከዛ ድረስ መሄድ አስባለሁ ጌታ ቢረዳኝ ይረዳል ድረስ መሄድ አስባለሁ በቃ ጌታ ልክ የጸለይክለት ነው የሰጠህ እንደተቀበላችሁ ቁጠሩት አይደል ያማይ ነገር በጣም ስለዚህ ወደፊት ዶክተር ቴድሮስን ደግሞ እንደገና በሁለተኛው ንግስት አስቴር ካልሆንኩኝ መጥቼ ኢንተርቪው ያደርጋለሁ ኦ ማይ ጋድ በጣም ደሳስ የሚሉ ጨዋታዎችን ነው እየተጫወትን ያለው ተመችቷል አይደል በጣም ይሄን ወንጌል ስታይ ምን ይሰማሃል አይኮ በቃ ህይወታችን የተቃኘበት መስመር ያዘበት ያመለጥንበት የዳንበት ወንጌል አይደል አዎ እኔ በጣም የሚገርምህ ከ13 አመት ጀምሮ ነው ፍቅር ያዘኝ ከዚህ ዋው እና በጌታ ስም ሰው የሆነ ምግብ ሲያይ ይጓጓላ ሰው ቤት ሄጄ ወንጌል ካየሁኝ ከጠረጴዛ ስር ሳባርግ ያውጥቼ ረስቻቸው አነባለሁ ደግሞ ምን አይነት ልምድ ነበር የመሰለ ስገልጥ በቃ ደስ የሚል ነገር አገኛለሁ ውጪ ሲሄድ ምናምን ሰማያዊዋ መጽሐፍ ቅዱስ ሞባይል ላይ ሳይመጣ በፊት ልክ ነው የጌዲዮን ሚስት የጌዲዮ ትምህርት ቤት መተው ሰተውን መምህር ስሜ እንዳጋጣሚ አስተማሪ ነውና ፓስተር ነው ታውቃለህ ከዛ ከሆነ ጊዜ በኋላ እኛ ነበርን እኮ ያን መጽሐፍ ቅዱስ መበተን የጀመርነው ሲለኝ እንዴ እኔ እኮ በቃ የዘራችሁብኝ ያኔ ነው አልኩኝ ይገርማል እንደቀል የተሰራ ዘር ይልሽ ያ በቅሏል እና አንተ አሁን እዚህ ውስጥ ያሉ እውነቶችን ዘመርካቸው አሁን ደግሞ መጋቢ ሆነ ወይ ፓስተር ሆነ መስበክ ጀመርክ እና በጣም የምትወደው ቃል ልብህ ውስጥ ሁሉ ጊዜ እንትን የሚል የለም ይሄ ኢንስፓየር የሚያደርግ ቃል ምንድነው እስቲ ንገረኝ ያው እንግዲህ አሁን መቼስ እግዚአብሔር ቃል ነው ማይነካን የለም ግን ጌታን እንዳገኘው መጀመሪያ የበረታውበት ተጽናናውበት ቃል መዝሙር 91 በሉል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይልና ዳዊት እግዚአብሔርን አንተ መታመኛዬ ነህ እለዋለሁ ይላል ማለት እግዚአብሔር በሱ እንድንታመን ይፈልጋል ሌላ ነገር ትምከታችን እንዲሆን አይፈልግም ሌላ ነገር ምንደገፍበት ምንታበይበት ምንኩራራበት እንዲሆን አይፈልግም እግዚአብሔር ደካማ ይፈልጋል ስለዚህ እሱ ላይ ራሱን ጣል የሚያደርግበት ይፈልጋል በቃ እኮ አልችልም ስትይ ነው ከዛ እጁን ይዘረጋልሽ አይደል ትዝ ይልሽ ከሆነ አንድ ጊዜ በውሃ ላይ ኢየሱስን ሲሄዳየና እኔም ሊዳል ጓጓ አያ አትችልም መጀመሪያና ልክ የሆነ ሰዓት ላይ መስጠም ሲጀምር ወይ አልቻልኩም ቀጄን ያዘኝ ሲለው አይሽ አልቻልኩም ይፈልጋል እግዚአብሔር አልቻልኩም ይፈልጋል አንተ ብቻ ነህ መደገፊያዬ አንተ ብቻ ነህ መመኪያዬ ሌላው በሙሉ ከኔ ገለል ሊበል ስትዩ ነው ይወደውና በጣም ይነካኛል ይሄ መዝሙር 91 ላይ ያለ ቃል ሁሉም በሚችል አምላክ ጥላ ውስጥ ነው የሚለው እዛ ውስጥ ያድራል በቃ ከዛ እግዚአብሔርን መታመኛው ያደረገ ማለት ነው ከዛ እግዚአብሔርን መታመኛዬ ነህ እለዋለሁ ይላል ዳዊት ይሄን ቃል ከውስጤ አውጥቼ ለራሱ ለእግዚአብሔር እነግረዋለሁ እለት ባይዘው ማለት ያለብን ቃል ነው ብዬ ነው አምላኬና መሸሸጊያዬ ነው አዎ በቃ አንተ ብቻ መታመኛዬ ነህ እንድንለው ይፈልጋል አንዳንድ የገባሽ ሰውኛ አስተሳሰቦች አሉ የሆነ ነገር ሲሆን ከለ ያለ እንላለን አይደል አይወድም ጌታ እንደውም ያነሳሳቸው በጣም ከወደደህ አዎ ልክ ስጋ ለባሽን መታመኛ ያረገ ምንድነው የሚለው አዎ የተረገመ አይደል ስጋ ለባሽን መታመኛ ያረገ የተረገመ እና ልክ እኔ ሰንበዲ አለልኝ ካልኩ ያን ሰውዬ ብድክ እንዴት አድርጎ እግዚአብሔር እንደሚያነሳው አላቀም እግዚአብሔር አይወድ ለምን ብትል ያስቴር በዳኔ እድገት ላይ ጠቅላላ መዋጮ ያደረገ የለም ኖ ዋን ፋሚሊ ያው ግዴታው ነው አዎ ከዛ ውጪ ኖ ዋን እንዲባል ራሱ እግዚአብሔር ሲያሻግር ታያለና መዝሙር 91 ነው ኤቭሪ ዴይ አይደለ ጧት መጀመሪያ በቃ እንትን ይውላ ይቀሰቅሰኛል እና ደግሞ የሆነ ሰዓት ላይ ከባድ ሞመንቶች ላይ ለምሳሌ እኔና ሞት መሐከል አንድ እርምጃ ቀርቶ ያቃል ተፈጥሯይም አይደለም የበሽታም አይደለም
ሰው ሰራሽ በቃ አደጋ ውስጥ የወደኩበት ሞመንት አለ ከዚህ ቀጥሎ በቃ ልሞት ነው ያልኩበት ቃሉን ላከና ፈወሳቸው ይላል አይደል ረጅም እድሜ ያጠግብሃለሁ የሚለው ቃል መቶ ግጥም አላለም ሃሌሉያ አልኩ ማለት ነው ከዛስ በዛችሁ ቅጽበት ያ ሞት አለፈ እና ይሄው አለው አይገርም በጣም ቃሉን ገባ ማነብነብ ብቻ አይደለም እውነት ነው ህይወት አለው በቃ አይ በጣም ረጅም እድሜ አጠግብሃለሁ ፕሮሚስን ታከብራለህ so I don't mind እኔ በመጣም አንተ ጋር ደስ ይለኛል አሁንም ስራዬን ከጨረስኩ ጌታ በ33 አመት ሄደው አገልግሎት ጀምሬ መጀመሪያ ጊዜ ጥያቄ ነበርኝና አገልግሎት አሁን ከጀመርኩ በኋላ በምን አይነት መንገድ ነው አገልግሎቴ ሰዎች ጋር ደርሶ እኔ ጻፍኳቸው መዝሙሮች ደርሰው ማለት ከጌታ የተቀበልኩት ይሄ ጸጋ ሰው ጋር ደርሶ ልክ አሁን አይቻቸው እንደከሌ በሆንኩምላቸው አይነት አገልጋዮች ጋር እንዴት ነው መሆነው በሩንስ ደግሞ ቤት በኩል ነው ማገኘው ያገልግሎቱን በር ማለት እና እግዚአብሔር ቤት ውስጥ በዘመድ አይሰራ ማለት ገባሽ አይደል አታግዘውም እኮ ከሌ ከፍትልኛል ከሌ ምናምን ምትዩ ጉዳይ አይደለም ራሱ እግዚአብሔርና የወደ ቤተ ክርስቲያን ገብቼ ቁጭ ብዬ ተካፈልኩኝ ጥቅስ ተለጥፏል በአንተ ፊት የተከፈተ በር ሰጥቻለሁ ማንንም ሊዘጋው አይችልም immediately ያ መልእክት ለኔ እንደሆነ ገባኝ እንዳየሁት በቃ በዛ ሞመንት መንፈስ ገባብኝ በቃ የተከፈተ በር ሰጥቻለሁ ማንንም ሊዘጋው አይችልም ነው የሚለው በኢየሱስ ከዛ ሳበዋለ አገልግሎት በር እንደተከፈተልኝ በቃ ለራሴ ሆሊ ስፒሪት ኮንፈርም አረጋኝ እሺ በቃ ከዛ ሳበዋለ ተከፈተ በር በኢየሱስ ያልሄድክበት ሀገር የለም ምን ያህል ሀገር ይሆናል የሄድከው ምን ያህል ሀገር ማለት ከገጠር ጀምሮ አንዳንድ ሰው ላከኝ አውሮፓ ላከኝ ሲል ሰው እሱ ብቻ ይመስለዋል ለዛ አይደለም ግን እናንተ ገጠር ጭምር ሄዳችኋል መረሳት የለበትም ነገሩ መንፈሳዊ ነው እኔ አሁን ሰው ይመስላል በኮኔክሽን በምን አይደለም ሌላ ቦታ ሊሰራ ይችላል ይሄ አሰራር በጌታ ቤት ግን እዚህ መንፈሳዊ ዓለም ላይ ግን ኮኔክሽን የተወሰነ ሊያስኬድሽ ይችላል 3-4 ቦታ ከዛ ውጭ አትሄጂም ያልቃል የሰው ነገር ያልቃል እውነት እግዚአብሔር የከፈተው በር ሲሆን ግን መቼም አይቋረጥም ዝም ብሎ እንደተነደለ ምንጭ ነው በቃ ይፈሳልና እንዳልኩሽ የክፍለ ሀገር በሮች ተከፍተውልኝ ነበር በጣም በጊዜው ቁጥር 1 አልበም ሳላወጣ ነው ማገልገል የጀመርኩት ያኔ አልበም ያወጣ ሰው ነው አይደል የሚጋበዘው እኔ ያኔ አልበም ራሱ አላወጣውም ምንም ሲንግልም የሚባልም የለም ያኔ በእኛ ዘመን ብቻ ግን የክፍለ ሀገር በር በሰሜን በደቡብ በምስራቅ በምዕራብ አራቱንም አቅጣጫ ከሰኞ መሄድ ነው እና ቦታን መርጥም ነውርም ነው በእኛ ዘመን የት ነው የምትሄደው ምድሮ የምታረጉልኝ ምናምን አይባል አምነሽ ነው የምትሄጂው በቃ የጌታ ቤተሰቦች ናቸው ይቀበሉኛል ያስተናግዱኛል ይሸኙኛል ወደ ሀገሬ ብለሽ ነው የምትሄጂው እንሄዳለን ገጠር እናገለግላለን በጣም ደስ የሚል በቃ እንደውም ብዙ መዝሙር የተቀበልኩት በክፍለ ሀገር አገልግሎት ይገርምሽ ምክንያቱም ረጅም መንገድ የምንሄደው ቀኑን ሙሉ የምንሄድበት ቀን አለ እና አንዳንዴ ቀኑን ሙሉ ባሱ ሲሄድ ስለሚውል ውጭ ብለሽ ትጽፊያለሽ መዝሙር ሰማያለሽ ምናምን በባይብል ታነቢያለሽ ከዛዛ ስቴጅ 3-4 ቀን መታቂው ሰው የለም ሆቴል ውስጥ ሩም ውስጥ ብቻሽን ነሽ አይደል የሚሰጥሽ የእንግዳ ማረፊያ ቤት ውስጥ ስለዚህ ከመጽሐፍ ቅዱስ ጋር ነው ጊዜ የምታሳልፊው ቴፕ ሪከርደር አለች ያኔ ሞባይል ላይ ትጫኝና ትቀጃለሽ ትቀጃለሽ ከዛ ትገለብጫለሽ ትቀጃለሽ ትጽፊያለሽ በቃ ያ ነው ህይወቱ እውነት ነው እግዚአብሔር በዛ መሃል ነው እንግዲህ ያው እግዚአብሔር አገልግሎቱን ያሰፋው ከዛ ከቁጥር 1 አልበም በኋላ የውጭ ሀገር በሮች ተከፈቱ አፍሪካ መጀመሪያ የት ነው የሄድከው ደቡብ ሱዳን ጁባ ሄድኩኝ ምን አልክስቲ ንገረኝ እንደው አውሮፕላን ላይ ስትወጣ ማለት አውሮፕላን ላይ ከዛ ፊት ወጣል ወይስ ድሬዳዋ ሄጃለሁ ድሬዳዋ ለአገልግሎት ሄጃለሁ ከዛ ደቡብ ሱዳን አገለገልኩ ኤርትራን ቸርች ነበረ በጣም ደስ ይላሉ በቃ በጣም ቆንጆ ጊዜ ያሳለፍኩኝ ትንሽ ቀነች አገልግዬ መጣው በቃ ውጭ ሀገር አገልግሎት የሚለው ውስጤ በቃ የእግዚአብሔር በሩ ከፍቶታል የውጭ ሀገር አገልግሎትን የሚል ከዛ ደቡብ አፍሪካ ሄድኩኝ ደቡብ አፍሪካ ባይዘው
እንደ ሁለተኛ ሀገሬ ለኔ ብዙ ጊዜ ትሄዳለህ almost 27 28 ጊዜ ይቻላል እስካሁን ኦላላ 28 ጊዜ 27 28 ጊዜ ይቻላል ደቡብ አፍሪካ በጣም ቤተሰቦቼ ናቸው እኔ አንዴ ሄድኩት ደርባን እና ህንድ ውቅያኖስ በእግሬ ወክ አድርጌ ምናምን በጣም ደስ የምትል ከተማ በጣም የምታምር ያ ሲገርም ከዛስ ገጠር ከተማውን ከኢትዮጵያ ባልተናነሰ የደቡብ አፍሪካን ገጠር ከተማ በጣም አገልግለናል በወንጌል ወርሰናል እኮ ያ በጣም ብዙ የተወደዱ የጌታ ቤተሰቦች ያሉበት ሀገር ነው በእንግዳ አቀባበላቸው ፍቅራቸው ስስታቸው ለአገልጋይ ያላቸው ስስት በጣም ደስ ይላል ይወዳሉ ከልባቸው ነው የሚወዱት ጌታን ይወዳሉ አገልጋዮቹንም ይወዳሉና ነብዩን የሚቀበል የነብዩን ዋጋ ያገኛል ነው የሚለው የእውነት በቃ የእውነት እኔ አገልጋይ ማክበር ፍቅራቸው ማንዳቶሪ ነው ምክንያቱም መጽሐፍ ቅዱሳዊም ነው ይላል እኮ ዋኖቻችሁን አክብሩ ይላል አይደል ወደድሽው እኔን ከጠላሽኝ እኮ ልክ እኮ አይደል መጀመሪያ እኔን ነው መቀበል ያለብሽ ከዛ ነው ከኔ የሆነውን ጸጋም ተቀበያል እንጂ ድንጋይ ዞ ነው ግዴታችን ነው በጣም ነው የሚያስጠላኝ አገልጋይ ላይ እንደ ልብ መናገር እንደው የሆነ 90 አሪፍ ነገር ሰርቶ ሰው አይደል እንደው 10 የሆነ ድካም ሲገኝ 10ሩ ዋና አርጎ ማውራት ልክ ነቢያትን የሚሰጥ ለአንድ ሀገር እግዚአብሔር ነው ምክንያቱም ትንቢት መናገር መጽሐፍ ቅዱሳዊ ነው ትንቢት የሚናገር ማህበሩን ያነጻል ነው የሚለው ገብቷል ያለበለዛ ሞቲቬሽናል ስፒኪንግ ነው የሚሆነው አይደል መሃል ላይ የእግዚአብሔር ኃይል ተገልጦ ባታይ ትንቢት ባትሰማ አትሻገርም ብዙ ማይሆኑ ጊዜዎችን በትንቢት የተሻገር ነው አለ አሁን ትንቢት የሚናገረውን ሐሰተኛ ነብይ እውነተኛው ማን ነው የሚለው አይነግሩም ብቻ ፕሮፌሽናቸው አድርገው እንደዚህ የሚዋጓሉ ስፔሻሊ ዳንን የሚሉ ሰዎች እና ሳውል እኮ ሌላ ነገር አይደለም ያደረገው አይደል እንዴ የጌታ አገልጋዮችን የጌታን እግሮች የጌታን አንደበቶች ሲያሳድድ ከጣለው በኋላ ለምን ታሳድደኛለህ ነው ያለው አየ ለምን ታሳድዳቸዋለህ አይደለም ያለው ሰዎች በዚህም ዘመን በአገልጋዮች ላይ በሚያደርጉት የማናናቅ የማጠላላት ይሆነ በአደባባይ እንደዚህ ስም የማብጠልጠል በጅም ላይ መፈረጅ ሂደት ላይ ኢየሱስን ነው ያሳደዱ ያሉት ኢየሱስን ነው ኦኬ አንተ እንዳልኩህ አናወዳድርም እንጂ ነው ዓለማዊ ብትሆን እኮ ማንንም እኮ ያሳደድም ልብስን ቲሸርት አሰርቶ ምናምን ጭራሽ ያርማ አይዶል ምናምን አይደል እንደሚሉት አይዶል ማለት ጣዖት ማለት እኮ ነው አስበዋል እና እዛ ድረስ ነው የሚሄዱት አይደል እንዴ ያንን አልፈልግም ብሎ እኮ ሰንበዲ እኮ ዘግቶ መጥቷል እዚህ ጋር እግዚአብሔር ሊያገለግል እጥፍ ክብር ይገባዋል አሜን በረጅሙ ለቀቁታ ይሄ ባንተ ኢንተርቪው ሰበብ እና ቴዲ እኔ እንደዛ ነው የሚታየኝና እናንተ ላይ በጣም ብዙ ፈተናዎች ያለው ብዙ ሀገሮች ሄዳል አሜሪካን ራሱ ባለፈው ስንት ስቴቶች እንደዞርክ አሜሪካን 14 ስቴቶች ሄጃለሁ ጊታራቶ አሁን የምዕራፍ አንድ ምዕራፍ አልበም ላይ ስንት መዝሙሮች አልበሞች ነው ያሉ ረስራቻቸው ብናቀው ማለኝ ከዛ ኮሌክሽኖቹ ብዙ ናቸው ከአራቱ አልበሞች ውጪ እንዳልኩሽ ኮሌክሽኖች አሉ ብቻ ብዙ ናቸው አዲስ የሚወጡም አሉ አዲስ የሚወጡ ደግሞ ከዚህ በኋላ እንደ ጌታ ፍቃድ ስፔሻል ኤዲሽን ከ10 አመት በላይ የቆዩ የነበሩ በየኮሌክሽኑ የነበሩ መዝሙሮችን አንድ ላይ በአንድ አልበም አድርጌ ለመልቀቅ በጣም አሪፍ ከዳለኝ ጌታ ይረዳኛል ምዕራፍ 1 አይደለ አንድ ምዕራፍ ነው ወይስ አንድ ምዕራፍ አጀማመሩ ነው ሳይሆን ጊዜ ሳይሆን ፖስተሩን ቴዲ በቃ እኮ መሮጫው ትራክ ላይ ወጥቷል መቆም የለበትም ስለዚህ 2 ምዕራፍ 3 ምዕራፍ 4 ምዕራፍ ይያልክ እንደውም ወደፊት ሐሳብ ልስጥህ አትከፍለኝም 2 ምዕራፍ ይያልኩ 3 ምዕራፍ ይያልክ መቀጠል ነው ከዛ ወደ መጽሐፍ አይመስልም እውነት ነው አይቀርም ከዛ የሆነው ቦታ ላይ ዶክተር ቴዲ የሚል ነገር ከጎን ጽፈንበት እንደዛ በቃ ከዚህ በኋላ በጣም በቃ የሚቀጥል ነገር ነው ሰው ለምሳሌ ሪፒቴሽን በጣም ዋጋ አለው አሁን ኮካ ሁሉም ሰው ያውቀዋል ይጠጣልና በሪፒቴሽን ግን ሌላ መጠጦችን ከኋላ ነው የሚያሰልፋቸው አይተከሆነ ልክ ነው ብራንድ አንዳንድ ሰው ሄዶ ብራንዱን ይቀይራል አዲስ ስታይል ምናምን የሚለው ነገር አለ አፈሰለም ትሰራለህ እዛው ላይ እንትንም የሚያድግ አይደለ እንደዛ ነው
ሰው መጨረሻ ላይ ያው ብዙ ልናወራ እንችላለን ጨለማዎቹን ትቻቸዋለሁ አይ አናወራም ስፔሻሊ ይሄ ከመዝሙር ጋር ከኮንሰርት ጋር ስሙ ይገባል አይገባም የሚል ነገር ክርክሮች አሉ የመዝሙር ድግስ ነው አይደል አሁን እየተባለ ያለው እዛ ላይ ትንሽ ይልቅ እንደውም ዝማሬዎቹ በሚቀርቡበት ሰዓት ላይ ምን አይነት ኮሜንት ነው የምትቀበሉት ምንድነው እንዳልኩሽ ነው አሁን እግዚአብሔር በየዘመናቱ ለትውልዱ መልእክቱን ወይም ሐሳቡን የሚገልጽባቸው ሁኔታዎች አሉ ስለዚህ እኔ መዝሙር ለሰዎች በቀላሉ ወንጌልን ለማድረስ ጥሩ መንገድ ነው ብዬ ነው ማምነው ስለዚህ ብዙ ሰው አሁን አይተሽ ከሆነ ብዙ ሰዎችን በጠይቀው ወደ ጌታ እንዴት እንደመጡ ምናምን በመዝሙር ሰምቼ የእንትና መዝሙር ሰምቼ ተባረክበት ስጸልይበት በቃ ጌታ አገኘኝ ምናምን ይውሻል ስለዚህ እንደዚህ አይነት ነገሮችን ማበረታታት ነው እኔ ማምነው ከዛ ምናልባት ባይሆኑ የሚባሉ ነገሮችን ደግሞ እለት በለት ማስተካከል አባባሌ ገብተሻል ካንዱ ካዘጋጀው ድግስ የሚቀጥለው ሲያዘጋጅ እዚህኛው ነገር ላይ የተነቀፉ ነገሮችን መቀነስ ባይባሉ ባይደረጉ እንዲባይሆኑ የሚባሉትን የቀነሽ ወደ ጥሩና ወደ ፐርፌክሽን እንዲደርሱ ማድረግ ነው እንጂ አያስፈልግም ብሎ በለፈናው ማለት ትክክል አይደለም ቤቱ ቁጭ ለማይሰራ ሰው ነው እንደሚለው ብዙ ወጣት ነው ያለው በየቤቱ በጣም ብዙ በቃ ዓለም የምትስባቸው የምትጎተታቸው በቃ መሄጃ ያጡ የት ነው የት ሂጄስቲ እንደው በቃ ሚሉ በጣም ብዙ ወጣቶች አሉ ስለዚህ መዝሙር ድግስ መዘጋ እንደው በየሳምንቱ ቢኖር ራሱ ደስ ይላል ኢየሱስን ለማክበር ሆናል ሰማይ ስንሄድ የሚቀጥለው አገልግሎት ደግሞ ዝማሬ ማምለክ ጌታን ለማክበር እኮ ምንም እኮ አያስፈልግም በቃ በተገኘው አጋጣሚ ሁሉ ማምለክ በጣም በሳምንት ነው ሚሊኒየም ቢኖር ደስ ይላል ምንም ጉዳት የለውም በጣም ደስ ይላል በቃ እንዳልኩሽ የሚነሱ ሐሳቦች አሉ እንትን ባይደረጉ እንደዚህ ባይደረጉ የሚባሉ እነሱ መቀነስ ሰው ስለሆነን ስተት አይጠፋም ሰው እስከሆንሽ ድረስ ስተቶች ይኖራሉ የተስተካከለ ግን ጠንካራ ጎኑን ይዘን መሄድ ጥሩ ጎኑን ይዞ ይቻላል እንደው አንድ ዝማሬ አንተ ልብ ውስጥ ያለ በጣም እንደው ይሄን መዝሙር ለጣፋጭ ወግ ተመልካቾች ተደራሲዎች ለምን የኔ ተደራሲዎች ኢትዮጵያውያን ናቸው ከዘር ከብሔር ከቋንቋ የተዋጁ ናቸው አሜን ሰው ሁሉም ነው የሚሰማን እና በደንብ ድምጽህን አውጥተህ በደንብ ሳታፈር የሆነ ትንሽ አፈር በደንብ አንድ መዝሙር ማፈር ሳይሆን ምንድነው መሰለሽ በጥሩ አቀራረብ ሲቀርብ ደስ ይላል ለምሳሌ ሙዚቃ ሲኖር እንትን ሲሆን ምናምን እንደዚህ ዝም ብዬ ሳንጎራጎርልሽ አንደርስታንድ ያደርጋሉ እኮ ተመልካቾች ያንን ለማስተካከል ሁሉ ጊዜ ምን መርጣለው እኔ በተመቻቸው ሁኔታ ቀደም እንዳልኩሽ ስቱዲዮ የባንድ ኖሮ ሙዚቃው ኖሮ በደንብ ተስተካክሎ ምናምን ለኦዲየንስ ሲቀርብ እሱ የወደፊት የኔ ስቱዲዮ ጣፋጭ ግን ይቀርብ አይስ ጥሩ ቅድ ነው እሱ እንደዛ ነው በጣም ሰፋ ያለ እስቲ እንደዛ ነው ግን እንደዘምርልሽ ከፈለግሽ እግዚአብሔር አለ ልዘምርልሽ በጣም በደስታ ልጠይቅ ነበር እሷ የመጨረሻዋ ላይ ያ እንዳልሸማቀቅ አንገት እንዳልደፋ ዛሬን ያሳየ የሆንከኝ ተስፋ እንዳልሸማቀቅ አንገት እንዳልደፋ ዛሬን ያሳየ የሆንከኝ ተስፋ በሩቅን ያሳየኝ ውዴ የኔ ባለውለታ ኧረ መቼም አልረሳውም ያን ሌሊት ላፍታ እጄን ይዘህ አሻገርከኝ ወግ ማረግን አሳየኝ ቸርነትህ በዛ ለኔ ኢየሱስ ያንተ በመሆኔ እጄን ይዘህ አሻገርከኝ ወግ ማረግን አሳየኝ
ቸርነት በዛ ለኔ ኢየሱስ ያንተ በመሆኔ እናት እንኳን አመጣ የወለደችውን ትረሳ ይሆናል ባንተ ግን የማይፈራው የማይሰጋው ልቤ ይታመናል ቃሉን የማያጥፍ ኪዳኑን አክባሪ ታማኝ እንደሆነ ለዘላለም ኗሪ ማንም የማያማው እኔን ጣለኝ ብሎ ሁሉም በኩል የሚያይ የማያውቀው አድሎ ፍጥረት ሁሉ ይልሃል ይኸው ከጥንት እስከ ዛሬ ተራዬ ነው ለመስክር እንዲህ ልበል በመዝሙሬ እግዚአብሔር አለ በዙፋኑ አለ በመንበሩ አለ በሁሉ ጻድቅ ነው ልክ እንደተባለ እግዚአብሔር አለ በዙፋኑ አለ በመንበሩ አለ በሁሉ ጻድቅ ነው ልክ እንደተባለ አሜን I love this እግዚአብሔር አለ እውነት ነው ጌታ ኢየሱስ እንወዳለን ላንተ ነው አሜን ቀጥሎ ነው ለኛ ዋው እኔ በጣም ነው ወርሺፕ ሞዶ በጣም ያብዛልህ አሜን እውነቴን ነው የምነግርህ እንደው በመጨረሻው ልቤ ሞላው ለዚህ ትውልድም ለኔ ተመልካቾችም ለፕሮግራሙ ማስተላለፍ የምትፈልገው መልእክት ካለ እንደው ሰዓት ገደበን እንጂ ስናወራው ለን ብናድረው የጌታ ነገር አያልቅም ማለት አያልቅም በጣም እሷን መልእክት ታስተላልፍልን ይመስላል እንግዲህ አንድ መልእክት እንዳልሽኝ እንደ መልእክት ሆኖ ለተመልካቾቼ እንዲደርስ ዛሬ በማለዳ ስባረክበት የነበረ ቃል አለና መጽሐፍ ቅዱሴን ያነበብኩ በአብርሃም ዘመን ከነበረው ረሃብ ይልቅ በእጥፍ የሆነ ረሃብ በልጁ በይስሐቅ ዘመን ሆነ ይላል መጽሐፍ ቅዱስ ሲናገር እና ይሄ ይስሐቅ እንደምታውቂው በብዙ ጸሎት በብዙ እንባ የመጣ ልጅ ነው ለእናትና ለአባቱ በጣም ብርቅ የሆነ ልጅ ነው እስከ 40 ዓመቱ ድረስ በጣም በምቾት በቃ በጥሩ ሁኔታ በእንክብካቤ በስስት የኖረ ልጅ ነውና እናቱም አባቱም በእድሜያቸው ማብቂያ ያው የምድር ህይወት ስርዓት ህግ ነውና እነሱ በሞት ከተለዩት በኋላ ያው በሱ ዘመን በአባቱ ዘመን ከነበረው ረሃብ ይልቅ እጥፍ የሆነ ረሃብ በይስሐቅ ዘመን ሆነ ይላልና ከዛ በኋላ ልክ እንደ አባቱ ወደ ግብጽ መውረድ ፈለገ ከዛ እግዚአብሔር ተገለጠና አይ እኔ እዚሁ ባርካለሁ ባለህበት ምድር አትሄድም ወደ ግብጽ አትወርድም አለው ያንን ሊያደርግ የነበረው አብርሃም ረሃብ በመጣ ዘመን ትዝይልሽ ከሆነ ወደ ግብጽ ወርዷል እግዚአብሔር በዛ ስፍራ ነው ባረከው አይደለ ይስሐቅን ግን አትሄድም አለው እግዚአብሔር እዚሁ ነው ባርካለሁ አለው በረሃቡ ዘመን ማለት ነው በአስቸጋሪው ዘመን እግዚአብሔር ይስሐቅን ለመባረክ ውሃ አላስፈልገው ለምን እግዚአብሔር ይስሐቅ ይላል በዛው አመት ዘርን ዘራ 100 እጥፍ አጨደ በደረቁ መሬት ማለት ነው ረሃብ ነው በሚባልበት ድርቅ ነው በሚባልበት ውሃ የለም በሚባልበት ሞኝ ነው የሚባለው ዘር ሲዘራ ያየው ሰው ዘርን ዘራ 100 እጥፍ አጨደ ይላል እና እግዚአብሔር ሲፈልግ ልኮ ይባርካል ሲፈልግ አስቀምጦ ይባርካል አንዳንድ ጊዜ በነከሌ መንገድ አይደለም እግዚአብሔር ለኔ የሚገለጥ ገባሽ አስትየን እግዚአብሔር የሚያስኬድበት የራሱ የሆነ የህይወት ስርዓት ህጋለው ሌላ ሰው የሄደበት ደግሞ የራሱ የሆነ የህይወት ስርዓት ህጋለው እና እግዚአብሔር ተቀመጥ ሲለው ታዞ መቀመጡ እንዲባረክ አድርጎታል
እና ይህንን መልእክት ለሚያዩ ሰዎች እግዚአብሔርን መስማት ያተርፋል። እግዚአብሔርን መስማት ማትረፊያ ነው። አይ ሄዳለሁ እኔ መንገዱን አውቀዋለሁ አባቴ አብርሃም የተባረከው በዚህ መንገድ ነው ብሎ ሄዶ ቢሆን ኖሮ ይከስር ነበር። አንዳንድ እግዚአብሔር በማይመስል መንገድ በማይሆን ለኛ በመናቀው ነው አይደል የምንሄደው። በማናቀው መንገድ ግን እግዚአብሔር የኛን ነገር ይሰራዋልና ለመኮብለል ላሰፈሰፉ ሰዎች ችግራቸውን ላነሱ ሰዎች ምንም ነገር ከማድረጋችን በፊት ምንም ውሳኔ ከመወሰናችን በፊት እግዚአብሔር ምን ይላል በእኔ ጉዳይ እግዚአብሔር ምንድነው ፈቃዱ የሚለውን ነገር ማወቅ በዚህ ዘመን ይጠቅመናል ብዬ አምናለሁ። ምክንያቱም ካለው ሁኔታ አንፃር ነባራዊ ሁኔታውን ስታይ ሂጂ ሊልሽ ይችላል። በጣም ብዙ ከራስሽ ጋር ከስጋና ደምሽ ጋር ብቻ ተማክረሽ የምትወስኛቸው ውሳኔዎች ሊኖሩ ይችላሉ። ግን አንዳንድ ጊዜ ደግሞ እግዚአብሔር ምን ይላል ያሉ ሰዎች አትርፈው አይተናል። አንድ ቦታ ሲናገር እግዚአብሔር ቃል በለቅሶ ሸለቆ የሕግ መምህር በወሰነው ስፍራ ይልና በዛ በረከትን አዟል ይላል። ቦታው የለቅሶ ሸለቆ ነው። እንግዲህ የለቅሶ ሸለቆና በረከት የማይገናኝ ነገር ነው። የሕግ መምህር ግን በዛ በረከትን አዟል ይላል የወሰነው ስፍራ ስለሆነ። አሁን እዚህ ቦታ ተቀመጪ ሲልሽ በዚህ መንገድ ሂጂ ሲልሽ እግዚአብሔር ባንቺ ላይ ዲክታተር ይሆን አይደለም። ግን ነገሽን ስለሚያየው ነው። ነገሽን ያየዋል፣ ውጤትሽን ያውቀዋል። ለምለም የመሰለን ሁሉ ኤደን አይደለም። አንዳንድ ጊዜ እኛ ሰዎች ስለሆነን እኛ ያማረን ነገር ላይ ሄደን እንወድቃለን። ግን እግዚአብሔር ደግሞ ለኛ የማይመስል እሱ ግን ውጤቱን ያየው አንድ ነገር አለ እና እግዚአብሔር ምን ይላል? እግዚአብሔር በዚህ ዘመን ፈቃዱ ምንድነው? ምን ላድርግ ተብሎ ይጠየቃል። እና በዚህ አጋጣሚ ለሁላችንም ይሄ መልእክት ነው ብዬ አምናለሁ። በዚህ ዘመን ላለ ሰዎች ምንም ነገር ከማድረጋችን በፊት እግዚአብሔር ምን ይላል የሚለውን አበክረን እንድንጠይቅ በጣም ከፍቅር ጋር አሳስባለሁ። ቃል ሕይወት ያሰማልን ፓስተር ቴዲ። አሜን። የእውነት አንተ ቃል በመስበክ በጣም ብዙዎች እንትን አይሉም ዝማሬው ስለቀደመ እንጂ በጣም ብዙ የቃል ጎርፍ አለ። የሕይወት ውሃው ወንዝ ከወዳችሁ ይፈልቃል። የሕይወት ውሃ ምንጭ ነው። አሳሳይ እንደዛ ነው ይፈልቃል ከውስጣችን። ሰጪው እሱ ስለሆነ በውስጣችን የሚኖረው መንፈስ ቅዱስ በጣም ጨዋ ስለሆነ እኛ በፈቀድንለት ልክ ነው። ልክ ቧንቧ ስትፈልግ ትዘጋዋለህ ስትፈልግ ትከፍተዋለህ አይደል? ግን ኦሬዲ አለው አይሄድም አይቋረጥም። የኛ ቧንቧ ደሞና ያብዛልህ። አሜን። ትውልዱን መውረስ ያድርግልህ በጌታ በኢየሱስ ክርስቶስ። በዘመን ሁሉ እግዚአብሔርን አገልግለህ እለፍ። አሜን። በጣም በቃ ሄኖክ አካሄዱን ከእግዚአብሔር ጋር አረጋ አልተገኘም እንደሚል እንደዛ ይሁንልህ። አሜን። እግዚአብሔር መልካም ነው፣ ፍቅር ነው። ስለዚህ ያብዛልህ ትውልድ አንተን ተከትሎ ይሂድ። አሜን። እና ይሄንን ነው የምለው። በጣፋጭ ወግ ተመልካቾች ስም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዳሽ አድርገሽ ስላቀረብሽኝ ሚዲያችሁንም ስፔሻሊ አንቺንም ደግሞ በብዙ ፍቅርና አክብሮት ላመሰግን እወዳለሁ። እሺ ቴዲዬ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሌላ ጊዜ ደግሞ እናወራለን። ባያልቅም የዛሬው አልቋል አይደለ? እውነት ነው። ተመልካቾቻችን ለዛሬ የጣፋጭ ወግ ፕሮግራማችን እስካሁን የተከታተላችሁትን ይመስል ነበረ። አብራችሁን ስለቆያችሁ በጣም እናመሰግናለን። እግዚአብሔር ይባርካችሁ። ሁል ጊዜ አካሄዳችሁን ከእግዚአብሔር ጋር አድርጉ። ሁኔታውን አትዩ፣ ጨለማውን አትዩ። ትላንትና እንዳለፈ ሁሉ ዛሬም ያልፋል። ስለዚህ ፈገግ በሉ። ትንፋሽ የሰጠን እግዚአብሔር እድል ነውና የሰጠን። ይሄ ጣፋጭ ወግ መልእክቴ ነው። ሰላም ሁኑ።